ኢራንና አሜሪካ እንዲሁም እስራኤል ወደ ጦርነት ውስጥ ሊገቡ የሚችሉበት እድል ከመቼውም ጊዜ በላይ እየቀረበ በመሰለበት በዚህ ሰዓት ላይ ምናልባትም ጦርነቱን ለማቆም የመጨረሻ እድል ሊባል የሚችል አይነት ሁኔታ ከኢራን በኩል ተሰምቷል። ይህ ጉዳይ ኢራን 14 ነጥቦችን የያዘ እቅድ በፓኪስታን አማካኝነት ለዶናልድ ትራምፕ መላኳ ነው። ይሄ ድርጊት አሁን ከዚህ ቀደም እነ ዶናልድ ትራምፕ ኢራን ፕሮፖዛል አላመጣችም፣ ኢራን እቅድ አላቀረበችም፣ የኢራን መሪዎች እንደዚህ እያሉ ሲያወሩ የነበረውን አሉባልታ ሁሉ በዜሮ አባስቶ አሁን ምላሹ ከነ ዶናልድ ትራምፕ ኳሱ በነ ዶናልድ ትራምፕ እጅ ላይ እንዲሆን ያደረገ ተብሏል። ለመሆኑ እነዚህ 14 ነጥቦች ምንድናቸው? እያንዳንዱ 14 ነጥቦች እንዲህ ብለን መዘርዘር ባንችልም መረጃዎቹ ኢንዲቴል ይዘዋቸው ስላልወጡ ነው ያዩዋቸው። ነገር ግን ተጨምቀው ሲወጡ ምንድነው ይሄ 14 ነጥቦችን ያዘው ፕሮፖዛል? የኢራን ፕሮፖዛል ምንድነው? ምን ላይ ትኩረት ያደርጋል? እንደው ወደ ድርድር ካመጣ እንዴት ሊያመጣቸው ይችላል? የማያመጣ ከሆነስ በየትኞቹ ነጥቦች ምክንያት ነው የሚለውን ጉዳይ እየተመለከትን ከጦርነቱ በፊት የመጨረሻዋ በላስት ሪዞርት እንበላት በዚህ የኢራን ፕሮፖዛል ላይ ተስማምተው ወደ ድርድር ጠረጴዛ ላይ የማይመጡ ከሆነ ወይም አሜሪካ ቀጣይ የራሷን ፕሮፖዛል ታቀርባለች፣ ሞስት ፕሮባብሊ እንዲህ ብላ ምላሽ ትሰጣለች። በዛ ፕሮፖዛል ላይ ደግሞ ኢራን አዎንታዊ ምላሽ ማትመልስ ከሆነ ከትላንት ወዲያ ሳነሳላችሁ የነበረው የጦርነቱን ሁኔታ መመልከት መታዘብ እንጀምራለን። ያ ከመሆኑ በፊት የመጨረሻዋ ምልክት ወይም የመጨረሻዋ ተስፋ በፕሮፖዛል 14 ነጥቦችን አጠቃላ ከዶናልድ ትራምፕ ጠረጴዛ ላይ ተቀምጣለች። በዚህ ሰዓት ላይ ዶናልድ ትራምፕ በኢራን አማካኝነት ለቀረበው 14 ነጥቦችን የያዘ ፕሮፖዛል የሚሰጡት ምላሽ ጦርነቱን በመጀመርም ጦርነቱን በማስቆም ረገድም ውሳኔው የሳቸው እንዲሆን አድርጓል። ይህን ጉዳይ ዛሬ በዝርዝር እንመለከታለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በዝርዝር እያየን እሁድ እንደመሆኑ መጠን ደግሞ ብዙም ሳናበዛ አጠር አድርገን ሀሳቦችን እየተነጋገርን ቆይታ እናደርጋለን። ብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። 50% የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንጻዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንጻዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20% ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። በኢራን አማካኝነት 14 ነጥቦችን የያዘ የሰላም እቅድ ወይም ፕሮፖዛል ለምንችለው ለአሜሪካ ዴሊቨር መደረጉን ወይም መድረሱን መረጃዎች አሳይተዋል። እነዚህ 14 ነጥቦችን ያዘለው የኢራን ፕሮፖዛል በእርግጥ ኢራን 10 ነጥቦችን የያዘ ፕሮፖዛል ያቀረበችው። ከዛ አሜሪካ ከዛ በፊት 15 ነጥቦችን የያዘ ፕሮፖዛል አቅርባ ነበር እና በኢራን በኩል እነዛ የቀረቡ ፕሮፖዛሎች ወርክአውት ያላደረጉበት ምክንያት በዋናነት በጣም ማክሲማሊስት የሆነ በጣም ከልክ ያለፈ ጫናን የሚያሳድር አይነት ናቸው በማለት ነው ኢራናውያኑ ያንን ውድቅ አድርገው እንደገና የራሳቸውን 10 ነጥቦችን የያዘ ፕሮፖዛል ያቀረቡት። አሁን ደግሞ በተደጋጋሚ ያው እነ ዶናልድ ትራምፕ ኢራን ፕሮፖዛል ታቅርብ ወይም የኢራን ሐሳብ ምንድነው የሚለውን ጉዳይ ሰበብ አድርገው ብዙ የሚናገሩት ነገር አለ። በኢራን ውስጥ የመሪዎቹ አንድነት ስለጠፋ መሪዎቹ አንድ መሆን ስላልቻሉ አንድ ወጥ የሆነ አቋም ላይ መድረስ ስላልቻሉ እንደዚህ እያሉ በጣም ብዙ አሉባልታዎችን ያወራሉ ዶናልድ ትራምፕ ያውና በዛ ረገድ ከዚህ ቀደምም ወደ ፓኪስታን ሄደው ወደ ድርድር ለመምጣት የሚፈለግ ከሆነ መደረግ ያለበት የመጀመሪያ ሂደት የሆርሙዝ ሰርጥ ላይ በኦማን ባህር ላይ ሆናችሁ የባህር ላይ ከበባ ለማከናወን የምታደርጉትን ጥረት አቁሙ የሚለውን ጉዳይ ነበረ። አሁንም ይሄንን ጨምሮ ብሎኬዱ ይነሳ የሚለውን ነጥብ ጨምሮ በጥቅሉ 14 ነጥቦችን የያዘ የፕሮፖዛል ነው እንግዲህ በኢራን አማካኝነት ቀርቧል የተባለው። ምናልባት ወደ በኋላ ላይ የወጣ ከሆነ አላቅም። እኔ ይህን ዘገባ እስከሰራሁበት ሰዓት ድረስ በዝርዝር የወጡ 14ቱ ነጥቦች 1 2 3 ተብለው በዝርዝር አልወጡም። ወደ በኋላ ላይ መውጣታቸው አይቀርም። በሌላ የመረጃ ሰዓት ላይ እንመለከታቸዋለን። ግን ለጉዳዩ ቅርበት ካላቸው ሰዎች የኢራን 14 ነጥቦችን የያዘ ምላሽ ወይም ፕሮፖዛል
ምንድነው ከተባለ አንደኛ ጦርነቱን በዘለቄታዊነት በተኩስ አቁም ሳይሆን በዘለቄታዊነት ማቆም የሚቻልበት አይነት ሐሳብ ነው ብላለች ኢራን። ከፌብሩዋሪ 28 ጀምሮ እስከዛሬ ድረስ የቀጠለው ጦርነት አሁን ያው እንደሚታወቀው በ64ኛ ቀኑ ላይ ይገኛል። በእነዚህ 64 ቀናት የጦርነት ጊዜ ያው ተኩስ አቁም ቢባልም ከጦርነት ተለይቶ አይታይም። የኢራን ባህር ላይ እገዳ ወይም ክልከላ ለማድረግ ጥረት እያደረጉ እንዲያውም ትላንትና 48 መርከቦችን የኢራንን እንቅስቃሴ ገተናል በማለት ሴንትኮም 48 መርከቦችን አቅጣጫ እንዳስቀየረ ሲገልጽ አልነበረ? ኢራን ይሄኛውን ድርጊት ደግሞ ጦርነቱን በብሎኬድ ስም የማስቀጠል እንቅስቃሴ ብላ ነው የምትገልጸው። የአሜሪካ ባለስልጣናትም ኦፕሬሽን ኢኮኖሚክ ፊውሪ እያሉ ነው የሚገልጹት። የኢኮኖሚ ጦርነት ዘመቻ እያሉ ነው በጣም በርካታ የአሜሪካ ባለስልጣናት የሚገልጹ። ስለዚህ ከጦርነት ተለይቶ አይታይም የምላችሁ ለዛ ነው። እና በቀደም ብሎ አሜሪካ የ2 ወር ተኩስ አቁም እንዲከናወን የሚል ሐሳብ ነበራት። በተለይ ባቀረበችው አንደኛው ፕሮፖዛል ላይ ዋና ነጥብ አድርጋ ያስቀመጠችው የ2 ወር ተኩስ አቁም እንዲከናወን ጥያቄ ነበር። በኢራን በኩል ደግሞ የለም በ30 ቀን ውስጥ ጦርነቱን በዘለቄታዊነት መፍታት 30 ቀን ብቻ የ30 ቀን ተኩስ አቁም እናደርጋለን። የ30 ቀን ተኩስ አቁም ተደርጎ ግን በዛ የ30 ቀን ተኩስ አቁም ውስጥ ጦርነቱን በዘለቄታዊነት መፍታት ላይ ያነጣጠረ ነጥቦችን አጠቃላ ነው እንግዲህ በፓኪስታን አማካኝነት ለና አሜሪካ የላከችው። ሌላ አንዱ ነጥብ ይሄ ነው ማለት ነው። ሌላው ከተነስተዋል ከተባሉ ነጥቦች መካከል የኢራን መገናኛ ብዙሃን በተወሰነ መልኩ ያነሷቸው ጉዳዮች የአሜሪካ ወታደራዊ ኃይል ከኢራን አቅራቢያ ለኢራን ስጋት በማይሆንበት ደረጃ ላይ እስኪሆን ድረስ ከአካባቢው ለቆ እንዲወጣ የአሜሪካ ወታደራዊ ኃይል ይሄ ባህር ኃይሉንም ያጠቃልላል፣ የአየር ኃይሉንም ያጠቃልላል። በኢራን አዋሳኝ በሆኑ የጎረቤት ሀገራት ላይ የሚገኙ የአሜሪካ የጦር ሰፈሮችንም ያጠቃልላል። ለኢራን ቀጥታ ስጋት መሆን የማይቻልበት ሁኔታ ላይ እስከሚሆን ድረስ አሜሪካ ወታደሮቿን ከዛ እንድታርቅ ወይም እንድታሸሽ ጥያቄ ቀርቧል። ለምሳሌ በዩክሬንና በሩሲያ መካከል እንደምታውቁት ዩክሬን የኔቶ አባል ልትሆን ነው የሚለውን ጉዳይ ነው አይደል እንደ ኢሚዲየት የጦርነቱ ሰበብ የሚያደርጉት እነ ቭላዲሚር ፑቲን። የዩክሬን የኔቶ አባልነት ጉዳይ ለነ ሩሲያ የህልውና ጉዳያቸው ነው። ምክንያቱም በጥቁር ባህር ጋር ያለ መውጫ መግቢያን እነ ኔቶ መቆለፍ ይችላሉ። ዩክሬንን ክራይሚያን ጨምሮ ምስራቅ ዩክሬን ላይ ያሉትን ግዛቶች አጠቃሎ የኔቶ አባል ቢያደርጉ በጥቁር ባህር ጋር ሊትራሊ ሩሲያን ከት ማድረግ ይችላሉ። ሩሲያ ደግሞ አንደኛው መውጫዋ በቃ አለይ ብላ የምታስብበት ወደ ሜዲትራኒያን ባህር ለመድረስ ያላት መንገድ የጥቁር ባህር እንደሆነ ይታወቃል። ብላክ ሲን ቆረጣችኋት ማለት ሩሲያን አንገቷን እንደቆረጣችሁ ይቆጠራል። ጂኦግራፊካሊ ስፒኪንግ ነው። ገብቷችኋል አይደል? ስለዚህ የኔቶ አባልነት ጉዳይ የዩክሬን ጉዳይ ምክንያት ሆኖ ጦርነቱ የተቀሰቀሰውና ዛሬም የቀጠለው በዛ ምክንያት ነው። አሁን ኢራን እያለች ያለችው ምንድነው? ልክ ለኢራን ስጋት በሚሆን አካባቢ ላይ ለምሳሌ ኦማን ውስጥ ልትሉ ትችላላችሁ። ኦማን ማለት ሆርሙዝ ሰርጥን ግማሹን የምትቆጣጠረው ማለት ነው። ኦማን ውስጥ አሜሪካ ገብቼ ልቀመጥ ባይዘው እንደዚህ አይነት እቅድ እንዳላችሁ ታውቃላችሁ አይደል? አሁን ፔንታጎን ለዶናልድ ትራምፕ አማራጭ ብሎ ካቀረበላቸው ነገሮች ውስጥ አንዱ የሆርሙዝ ሰርጥን በከፊል መያዝ ነው። የሆርሙዝ ሰርጥን በከፊል መያዝ እንዴት ነው? በከፊል መያዝ ሲባል በኦማን በኩል ምክንያቱም ኦማንና ኢራን ናቸው ሆርሙዝ ሰርጥን የሚዋሰኑት። ስለዚህ በኦማን በኩል የሆርሙዝ ሰርጥን መያዝ የሚል ሐሳብ አለ። ይሄኛው ለኢራን ቀጥተኛ ስጋት ነው። ይሄ ሴኩሪቲ ዳይለማ የምንለው ሐሳብ አለ አይደለ? አንድ ከናንተ ጋር በአንድም ይሁን በሌላ ጥሩ ግንኙነት የሌለው ሀገር፣ የጦርነት ታሪክ ያለው ሀገር ከናንተ አፍንጫ ስር መጥቶ ሲቀመጥ ጦርነት ባይኖር እንኳን ሰላም አይኖርም። ስለዚህ እንዲህ አይነት ነባራዊ ሁኔታ እንዳይፈጠር አሜሪካ የኢራን ቀጥተኛ ስጋት ልትሆን ከምትችልባቸው አካባቢዎች ላይ የጦር ኃይሏን እንድታስወጣ በኢራን 14 ነጥቦችን ባጠቃለለ ፕሮፖዛል ላይ በዋናነት ከተነሱ ጉዳዮች መካከል አንዱ ነው። የብሎኬዱም ጉዳይ የባህር ላይ እገዳ ወይም የባህር ላይ ክልከላ የሚባለውን ጉዳይ እሱንም አስቀምጠውታል። ብሎኬዱን አንሱ፣ አቁሙ የሚለው ጉዳይ ማለት ነው። የኢራን እንዳይንቀሳቀስ የታገደ ገንዘብ አለ። ከ100 ቢሊዮን ዶላር በላይ የሚጠጋ ገንዘብ አለ። ይሄ ባለፉት 40 ዓመታት ለአሜሪካ የኢራንን ሀብት ከነዳጅ ሽያጭ የተገኘ የኢራንን ሀብት በደቡብ ኮሪያ፣ በጃፓን፣ ቤልጅየም፣ ዩናይትድ ኪንግደም፣ አሜሪካ ውስጥ ራሱ በዓለም ላይ ነው የታገደው። ይሄንን እንዳይንቀሳቀስ የታገደ የኢራን ሀብት እንዲለቀቅላቸው ሌላኛው
በ14 ነጥቦች ላይ የተጠቃለለ ሐሳብ ነው። የማዕቀብ ማንሳት ጉዳይም እንዲሁ ተቀምጧል። ማዕቀቡ እንዲነሳ የሚለው ጉዳይ፣ ሊባኖስ ውስጥ ያለው ጦርነት እንዲቆም የሚለው ጉዳይ አለ። አዲሱ ነገር የሆርሙዝ ሰርጥ የሚተዳደርበት አዲስ ገቨርኒንግ ሜካኒዝም፣ አዲስ አስተዳደራዊ ስርዓት በሆርሙዝ ላይ መተግበር የሚል ጉዳይም ተነስቶ ከዚህ ውስጥ ቁልፍ ሊባሉ የሚችሉት እና አሜሪካን በጣም ከበድ ያለ ጫና ውስጥ የሚያስገቡት ሶስቱ፣ አንደኛው የአሜሪካ የጦር ሰፈሮች ለኢራን ስጋት ከሆኑ አካባቢዎች ላይ መራቅ ወይም ጓዛቸውን ጠቅልለው መውጣት የሚለው ጉዳይ። ምክንያቱም የና አሜሪካ በመካከለኛው ምስራቅ ላይ ያለ እንቅስቃሴ ሁሉ ኢራንን ታሳቢ ባደረገ መልኩ ሊባል ነው የሚችለው። በተለይ ከ1990ዎቹ ከኢራቅ ጋር ከነበረው ጦርነት በኋላና እዛው ኢራቅ ላይ 2003 ላይ ገብተው ሳዳም ሁሴንን ከስልጣን አንስተው መፈንቅለ መንግስት አከናውነው ከወጡ በኋላ ዋናው ትኩረት ኢራንና ኢራን ነች። የሚገርማችሁ በካርታው ላይ ስትመለከቱት በፐርሺያን ገልፍ በስተ ምዕራብ እንበላቸው ላይክ እነ ኦማን፣ እነ ኳታር፣ እነ ኩዌት፣ ሳዑዲ፣ ዩኤኢ፣ ኦማን ባሉበት አቅጣጫ ላይ ከላይ ጀምሮ እስከ ታች ድረስ ተራ በተራ የአሜሪካ የጦር ሰፈሮች አሉ። እነዚህ የአሜሪካ ጦር ሰፈሮች ላይ የደረሰው ጉዳት በጣም እጅግ አስገራሚ የሆነ ጉዳት እንደሆነ መቼስ ሰምታችኋል። ሲኤንኤን ራሱ ያከናወነው የምርመራ ዘገባ በቃ ብዙ አሜሪካ ፎጣ እንደጣለች የሚያሳይ ሆኗል። ኢራናውያኑ ይህንን ጉዳይ ቀደም ብለው የተዘጋጁበት እንደሆነ ጥቃት የሰነዘሩበት መንገድ ማረጋገጫ ነው በማለት ነው ሲኤንኤን ዘገባውን የሰራው። ይህንን አካባቢ ቀድመው ወታደራዊ የጦር ሰፈሮችን ለኢራን ቅርብ በሆነ አካባቢ ላይ ለምሳሌ የዩናይትድ አረብ ኤምሬት የአልሁዳድ የጦር ሰፈር አየር ኃይሉ ማለት ነው በጣም በተደጋጋሚ አንደኛ የኢራን የአየር ላይ ጥቃት ሰለባ የሆነበት ምክንያት እኮ ለኢራን ካለው ቅርበት አንጻር ነው። እና በተቻለ መጠን ከባህሬን አንስቶ እስከታች ከኦማን ድረስ ባለው አካባቢ ላይ የጦር ሰፈሮችን ሲሰሩ ለኢራን ቅርብ በሆነ የመሬት አቀማመጥ ላይ ነው መሰረታቸውን ያነጹ። እና ይሄንን ጉዳይ አሁን ኢራን ደግሞ በቅድመ ሁኔታነት አምጥታለች። ፕራክቲካሊ በእነዚህ ቦታዎች ላይ የአሜሪካ ወታደራዊ ኃይል ከኢራን ጋር ካልተስማሙ በቀር መስራት እንደማይችሉ የ40 ቀኑ ጦርነት አሳይቶናል። በዛ የ40 ቀን ጦርነት የተፈጠረው እነዛ የጦር ሰፈሮች ላይ ያነጣጠሩ ድብደባዎች የራዳር ስርዓትን፣ የአየር ኃይል ማረፊያዎችን ለምሳሌ ባህሬን ውስጥ የሚገኘውን ዘ ፊፍዝ ፍሊት የሚባለው በ1990ዎቹ እንደ አውሮፓውያን አቆጣጠር አጋማሽ ጀምሮ አሜሪካ በዛ ቀጠና ላይ የምታከናውናቸውን ወታደራዊ የጦር እንቅስቃሴዎች በመደገፍ የጀርባ አጥንት የሆነውን የባህሬኑን ዘ ፊፍዝ ፍሊት የሚባለውን የባህር ኃይል ክፍል እጅግ በሚገርም መልኩ ከጥቅም ውጭ አድርጋው ሊትራሊ አሁን የአካባቢ ላይ እነ የአሜሪካ ወታደራዊ ኃይል ባህር ኃይሉ ድጋሜ ለመስፈር በጣም ከባድ ይሆንበታል። ልክ እንደ ባህሬን ሁሉ በሌሎችም ሀገራት ላይ አሁን ዩናይትድ አረብ ኤምሬት ውስጥ ያለ የአልሁዳድ አውሮፕላን የኤርቤዝ፣ ሳዑዲ ውስጥ ያሉት ኳታር፣ ኩዌት፣ ኦማን ሁሉም ጋር የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አቅም የለም። ቢኖርም እንኳን የኢራንን በድሮንና በሚሳኤል የታገዘ ጥቃት ማክሸፍ በጣም አደጋቹ ነው። አሁን ደግሞ ኢራን ያው የምትከተለው የጦር ስልት አሲሜትሪካል የሚባለውን የጦር ስልት ነው ብለናል። አሲሜትሪካል ማለት ጠላት የሚባለው ወገን ያው አሜሪካን እንደ ጠላት ነው የሚቆጥሩት። ጠላት የሚሉትን ወገን ጠንካራ በሆነበት ቦታ ሳይሆን ደካማ በሆነበት ቦታ አጥቃው። በተቻለ መጠን እሱ ጠንካራ በሆነበት ቦታ ላይ ለምሳሌ አየር ኃይሉ ጠንካራ ነው አይደል? እና አሜሪካ እና እስራኤል ታውት እሱንና በባላስቲክ ሚሳኤልና በክሩዝ ሚሳኤል እንዲሁም በድሮን ይሄ ነው አሲሜትሪካል ዋርፌር። አሁን አዲስ የድሮን ስሪት ይፋ አድርጋለች ኢራን። በእነዚህ አካባቢዎች ላይ ያሉ የአሜሪካ የጦር ሰፈሮች በእርግጥም ካለ አሜሪካ ካለ ኢራን ጋር ስምምነት ከሌለ ሰላም ሊያገኙ እንደማይችሉ ለዛም ደግሞ እያከናወነች ባለው የጦር ዝግጅት ያው ጦርነት አሁን ስለ 14ቱ ነጥቦች ፕሮፖዛል የሰላም ፕሮፖዛል እያወራን ያለ ነው። ጦርነቱ ቆሟል ብለን አይደለም። በሁሉም ወገን የጦርነት ዝግጅቱ አለ። ኢራንም በግልጽ ነው የተናገረችው። ይህንን ፕሮፖዛል ስናስገባ በድርድር ሂደት ላይ ተስፋ አድርገን እና አሜሪካን አምነን ሳይሆን በተደጋጋሚ ግን ያው እንዳልኳችሁ አንዴ አመራር መስማማት አልቻለም፣ አንዴ ኢራናውያኖች ችግር አለባቸው፣ አንዴ ኢራናውያን እንዲህ እያሉ በጣም ብዙ ጥያቄ ብዙ አሉባልታ እያወሩ ስለሆነ ለዛ የተሰጠ ምላሽ ይሄው አሁን ኳሱ በእናንተ እጅ ነው፣
የኛ ቅድመ ሁኔታዎች የኛ ወደ ድርድር ሂደን ጦርነቱን በዚህ መልኩ ማቆም እንፈልጋለን። በእነዚህ 14 ነጥቦች መነሻነት ጦርነቱን ማቆም እንፈልጋለን። እናንተስ ብለው አሁን ከነ ዶናልድ ትራምፕ የሚመጣ ምላሽን እየጠበቁ ነው። ኳሱን ወርሮ አሁን ለነ ትራምፕ ሰጥቷቸዋል። ይሄና አድርገዋል ማለት የጦር ዝግጅት እያከናወኑ አይደለም ማለት ግን አይደለም። ቀደም ብዬ የነገርኳችሁ አዲስ የጦር መሳሪያ ኤራሽ 2 የሚባለው ድሮን ኢራን በቅርቡ ይፋ ካደረገቻቸው በይፋ በቀጣይ ልክ እንደ ሻሂድ የኢራን ድሮኖች ኤራሽ የተባለ የሚጠራው ኤራሽ 2 የሚባለው ድሮን ዋነኛ የኢራን የአሲሜትሪካል ዋርፌር የጀርባ አጥንት ሊሆን እንደሚችል ነው በመገለጽ ላይ የሚገኘው። ይሄ የድሮን ሚሳኤል ነው የሚባለው ኤራሽ 2 የሚባለው ተንቀሳቃሽ ሰው አልባ አውሮፕላን የድሮን ሚሳኤል እና እስከ 2000 ኪሎ ሜትሮች ርቀት እየተምዘገዘገ ወደ ኢላማው መገስገስ ይችላል። ከኢራን ውስጥ የትኛውን ቦታ ላይ ሆናችሁ ልተኩሱ ትችላላችሁ ማለት ነው። 2000 ኪሎ ሜትር ርቀትን መሸፈን ይችላል ማለት እንደዛ ነው። በጣም ከሚሳኤል አንጻር እጅግ በጣም ዝቅተኛ ርካሽ በሆነ ዋጋ የሚሰራ ነው። ልዩ የሚያደርገው ደግሞ አየር ላይ ለረጅም ሰዓታት መቆየት ይችላል። አየር ላይ ለረጅም ሰዓታት መቆየቱ ምን ጥቅም ይሰጠዋል? ኢላማዎችን አየር ላይ ለመቀየር ለምሳሌ አንድ የሆነ ስፔሲፊክ ቦታን ኢላማ ተደርጎ ወደዛ እየሄደ ከነበረ በመካከል ኢላማዎችን የመቀየር አይነት ዝንባሌ ቢመጣ ከተኮሱት ዘንድ መቀየር እንድትችሉ ረጅም ሰዓት አየር ላይ መቆየቱ ሌላኛው የሰርቪላንስ ስራ በራሱ ጊዜ የስለላ ስራን በራሱ ጊዜ አከናውኖ ከዛ ሰዓቱ ደርሷል ሲባል ባከናወነው የስለላ መረጃ መሰረት እዛው ቦታ ላይ ወድቆ የመጋየት እንደ ሱሳይዳል ድሮን አይነት ባህሪም አለው። ኤራሽ 2 ይሉታል ኢራናውያን። በእነ እስራኤል ወገን እየተከናወነ ስላለ የጦር ዝግጅት መቼስ ትላንትና በዝርዝር አቅርቤላችኋለሁ። በኢራን በኩል አሁን ኢራናውያን የምትረዱት ነገር ይሄ ሞር ከቁጥር አንጻር ይሄን ያክል ድሮኖች አሉን ይሄን ያክል እንደዚህ ምናምን ከሚለው ነገር በዘለል ሲምቦሊክሊ አንድ የጦር መሳሪያ ይዘን መጣለን እያሉ ነው። እንዲያውም አንዳንዶች እኮ የአሜሪካ ባለስልጣናት አዳዲሶች የጦር መሳሪያዎቻችንን ሲመለከቱ ራሳቸውን እንደማይሰጡ ተስፋ እናደርጋለን እያሉ ሞክስ ከማድረግ ደርሰዋል። እና ኢራን እያከናወነች ያለው የጦር ዝግጅት አለ። ኤራሽ 2 የሚባለው ድሮን ወይም የድሮን ሚሳኤል በዚህ ቀጠና ላይ የሚገኙ ለኢራን አደጋ ናቸው በተባሉ የአሜሪካ የጦር ሰፈሮች ላይ ጥቃት በመሰንዘር በመፈጸም በቀጣይ ዋና የኢራን የጀርባ አጥንት ይሆናል ከተባሉት ውስጥ ነው። ባለፈው ኤፕሪል 30 ላይ የፐርሺያ ገልፍ ነጻነት ቀን በሚከበርበት ጊዜ ይፋ አድርገውታል ይባላል። አክቹሊ ከዚህ በፊትም ያው ኢንዲፔንደንትሊ ቬሪፋይ ማድረግ ስለማይቻል ነው እንጂ ጉዳዩን ከዚህ በፊትም የቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ በዚህ ድሮን አማካኝነት ኤራሽ 2 በሚባለው ድሮን አማካኝነት ተመቷል ይባላል። እንዳልኳችሁ ኢንዲፔንደንትሊ ቬሪፋይ ማድረግ አይቻልም። ኢራን ግን ያንን የቤንጎሪዮን አውሮፕላን ማረፊያ በኤራሽ 2 ድሮን አማካኝነት ጉዳት እንዳደረሰችበት ስትገልጽ ነበረ። ላይክ ብዙ ጊዜ ከዚህ ቀደም የነበሩ ድሮኖች ዋነኛ እንትናቸው ምን መሰላችሁ? ዋነኛ አገልግሎታቸው ለምሳሌ አንድ ባላስቲክ ሚሳኤል ከኢራን ተተኩሶ እስራኤል ለመድረስ 12 ደቂቃ ይፈጅበታል አይደለ? ድሮኖቹ ግን 6 ሰዓት እና ከዛ በላይ ሊፈጅባቸው ይችላል። ድሮኖቹን ቀድመው ይተኩሷቸዋል። ድሮኖቹ እስራኤል ሰማይ ላይ እንግዲህ ያው በሚኖረው ካልኩሌሽን ተጠጉ ተብሎ በሚታሰብበት ጊዜ ወይ የ12 ደቂቃ ቆይታ ይቀራቸዋል ተብሎ በሚታሰብበት ጊዜ ኢራን የባላስቲክ ሚሳኤሎች ይተኮሳሉ። እስራኤል ሰማይ ላይ ሲደርሱ የባላስቲክ ሚሳኤሉም የክሩዝ ሚሳኤሉም ድሮኑም ሁሉም በተመሳሳይ ሰዓት ይደርሳል ማለት ነው። ድሮኖቹ ሞሮፍ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ለማወናበድ ዓላማ ነው የሚያገለግሉት። ይሄ ከዚህ ቀደም በነበሩ ድሮኖች ሲጠቀሙት የነበረ ቴክኒክ ነው። አሁን ግን ድሮኖችን ራሱ እንደ ባላስቲክ ሚሳኤል እንደ ሚሳኤል ባላስቲክ ባንደላቸውም ግን እንደ ሚሳኤል አድርገን እንጠቀማቸው። ኤራሽ 2 በዚህ ረገድ ኢራን እጠቀመዋለሁ ብላ ከሰሞኑ ካስተዋወቀቻቸው አዲስ የጦር መሳሪያዎች ውስጥ የሚገለጽ ነው። አዳዲስ ሌሎች የጦር መሳሪያዎችንም አዘጋጅተናል የሚለውን ነገር ሳንረሳ በዚህ የተኩስ አቁም ጊዜ ውስጥ በአየር ላይ ጥቃቱ ሳቢያ የተጎዱ የፈራረሱ የሚሳኤል ከተሞቿን ድጋሜ አስተካክላ ድጋሜ ለቀጣይ ጦርነት ተዘጋጅታለች ራይት ነው ኢራን። በዚህ መካከል ነው እንግዲህ 14 ነጥቦችን የያዘ ፕሮፖዛል ለአሜሪካ የቀረበው። በፕሮፖዛሉ ላይ ካሉ ሐሳቦች መካከል አንዱ ይሄንን የአሜሪካ የጦር ሰፈሮችን ጉዳይ ይመለከታል። እነዚህ የአሜሪካ የጦር ሰፈሮችን ማሸሽ አለማሸሽ፣ ማራቅ አለማራቅ እንግዲህ ከዩራኒየም ጉዳይ በተጨማሪ ከሆርሙዝ ሰርጥ በተጨማሪ ሌላኛው የአሜሪካና የኢራን የመለያ ነጥብ እንዳይሆን በርካቶች ስጋታቸውን ይገልጻሉ። ቢካዝ አሜሪካ ያንን አካባቢ ለቃ ትሄዳለች ወይ
ለኢራን ስጋት ከሆነ ተብለው ከሚጠቀሱ አካባቢዎች ላይ ለቃ ትሄዳለች። ጭራሽ እኮ ሆርሙዝ ሰርጥን ልቆጣጠር ብላ ስታስብ በኦማን በኩል ገብቶ በከፊል ሆርሙዝን መቆጣጠር ስለሚል ሐሳብም ጭምር እያነሳች ነው። ለዚህ ጉዳይ ኢራን በግልጽ ባስቀመጠችው 14 ነጥብ በያዘ ፕሮፖዛል ላይ ከኔ በብዙ ርቀት እያለች ነው። ጭራሽ የኢራኖች አቋም ይህ ጦርነት ካለቀ በኋላ በፐርዢያን ገልፍ ቀጠናና በሆርሙዝ ሰርጥ ላይ እኮ አሜሪካና ተጽዕኗ የሌለበት አካባቢ ይሆናል ነው የኢራን አቋም። 50 በመቶ የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20 በመቶ ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። ሙጅተባ ካሚኒ ከቀናት በፊት በፐርዢያን የነጻነት ቀን ላይ በሰጡት አስተያየት ላይ ይህንን ቃል ነው የተናገሩት። A region free of United States influence ከራሷ ከዩናይትድ ስቴትስ ጨምሮ ከኢንፍሉዌንሷም ጭምር ከተጽዕኖዋም ጭምር ነፃ የሆነ የፐርዢያን ገልፍና የሆርሙዝ ቀጠና ይኖራል ነው የነ ሙጅተባ አስተሳሰብ። ለና አሜሪካ አሁን እንግዲህ ድርድርም አይደል፣ በድርድር ሂደት ላይ እንደዚህ አይነት ቅድመ ሁኔታዎችን እንደ ሽንፈት መቁጠራቸው ይቀራል ብዬ አላስብም። ከዛ የተለየም ትርጓሜ ሊኖረው አይችልም። ከነዛ አካባቢ ላይ ጓዛቸውን ጠቅልለው የሚወጡ ከሆነ ምን ቢያገኙ ሊሆን ይችላል? ግን ምን ይመስላችኋል? ምን አይነት ነገር ቢያሳኩ፣ ምን ቢሳካላቸው ያን አካባቢ ጥለው ሊወጡ ይችላል? ዩራኒየም፣ የኢራን የኒውክሌር ጉዳይ። ይሄ ደግሞ ይሆናል ብለን እንዳናስብ ይህንን ጦርነት ከመጀመራቸው በፊት ወደ ነበረው ስታተስ ኮ እንኳን አልተመለሰም። ጭራሽ ከዛ ዝቅ ያለ ደረጃ ነው የሚሆነው ለአሜሪካ። የነዛን አካባቢዎች ጥሎ መውጣት ከጦርነቱ በፊት አሜሪካ ከነበራት ተጽዕኖ በተወሰነ ዝቅ ያለ ነግራችኋለሁ። ባለፈው አሜሪካን ዋተርስ የሚሉት ኮንሰፕት አለ እና አሜሪካ ደህንነቱን የምታስጠብቅበት የንግድ መስመር እንደማለት። የዓለም የንግድ መስመሮችን አሜሪካን ዋተርስ እያሉ ይገልጻሉ። እነዛን የንግድ መስመሮች ደህንነት አሜሪካ ታስጠብቃለችና አሁን ፕራክቲካሊ ከፐርዢያን ገልፍና ከሆርሙዝ ቀጠና ግን የኢራንን ቅድመ ሁኔታ አክብረው ይህንን ለእኛ አደጋ ከሆነ አካባቢ ላይ የጦር ኃይላቸውን ማሸሽ አለባቸው የሚለውን የኢራንን ቅድመ ሁኔታ አክብረው የሚሄዱ ከሆነ ይህንን ነገር የምናየው አይመስለኝም። ሆነስሊ የምንመለከተው አይመስለኝም። አሜሪካ ያን አካባቢ ሙሉ በሙሉ ጥላላቸው ትወጣለች ብዬ አላስብም። ጥላ ልትወጣ ትችላለች፣ ግን ጥላ የምትወጣ አይመስለኝም። ዋና የመለያ ነጥባቸው ከሚሆኑት ውስጥ ይሄ ጉዳይ ሊሆን ይችላል ተብሎ ይገለጻል። ሌላኛው የሊባኖስ ጉዳይ ነው። ሊባኖስ ውስጥ ያው እስራኤል የ10 ቀን ተኩስ አቁም አድርጋ እንደነበረ አይዘነጋም። አሁን ተመልሳ ወደ ጦርነት ውስጥ ገብታለች በሊባኖስ ውስጥ። ሂዝቦላህም በተመሳሳይ ሱሳይዳል ወደሚባለውና በ1990ዎቹ ይታወቅበት ወደ ነበረው ቴክኒክ እየተመለሰ ነው ተብሏል። ከእስራኤል አሁን በተቆጣጠረችው 10 ከመቶ ከ10 እስከ 14 ከመቶ የሚሆን የሊባኖስ ግዛት ላይ በዘለቄታዊነት መሰረቷን እንዳጥል ለማድረግ ያሰበ አይነት ወታደራዊ ዘመቻን በ1990ዎቹ አድርገው ነበር እነ ሂዝቦላ። በጊዜው እስራኤልን ማባረር ችለው ነበር። ሱሳይዳል ጉሬላ ዋርፌር የሚባል አይነት ነው እና ያንን አይነት የጦር ስልት ሂዝቦላህም መጠቀም እየጀመረ ነው። እስራኤልም በዘለቄታዊነት በዚህ አካባቢ ላይ ሰላም የሚመጣው ሂዝቦላህ ትጥቅ ሲፈታ ነው የሚል አቋም አላት። ፕራክቲካሊ ያን ነገር ለማድረግ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ መሪዎች ጋር ለመገናኘት ጥረት አድርገው ነበረ። የተኩስ አቁም ሲፈረም በነገራችን ላይ በአምባሳደሮች ደረጃ ተገናኝተው ነው የተኩስ አቁሙ የተፈረመው። በጣም ድራማቲክ እንደነበረና በቃ የኢራንን ቅድመ ሁኔታ ለማክበር የተደረገ መጋጋጥ እንደነበረ የምታውቁት ነገሩን በተወሰነ አንኳሰው በአምባሳደር ደረጃ የተከናወነ የተኩስ አቁም ስምምነት አድርገው ነው ሊገልጹት የፈለጉት። ከዛ ግን ተኩስ አቁሙን ፕራክቲካሊ አድርገው ነበር። ያኔ ኢራን ቅድመ ሁኔታዋ የነበረው የሆርሙዝ ሰርጥን ለመክፈት እኔ እኮ ይገርመኛል እዚህ ፓተርን ውስጥ አንገባም ነበር። ባይዘወይ ነገሮች በጣም ይቀሉ ነበር፣ እንደዚህ አይከብዷቸውም ነበር። እነ ትራምፕን ሆርሙዝ ሰርጥን እንድከፍት የሊባኖስን ጦርነት አቁሙ አለች እስራኤል። ሊባኖስ አቆመች። ከዛ ኢራን ሆርሙዝ ሰርጥን ከፈተች። ከዛ ዶናልድ ትራምፕ መጡና ኢራን ላይ ብሎኬድ አከናወኑ እና አሁንም ተመልሰን ድጋሜ እዛው ፖይንት ላይ ነው እየመጣን ያለ ነው።
ክቡራትና ክቡራን ተከታታዮቻችን እዛው ፖይንት ላይ ሊባኖስ ውስጥ ጦርነት እንዳይከናወን ወደሚል ጉዳይ ውስጥ ስለዚህ እስራኤል አሁን ሊባኖስ ውስጥ ከያዘችው እነ ኔታንያሁ ከካራክተራቸው አንፃር ከባህሪያቸው አንፃር እኔ ወትሮም ስጋት አድርጌ አነሳ ነበረ የሊባኖስን ጉዳይ የተኩስ አቁም ስምምነትን በማደናቀፍ ረገድ ከሚመጡ ወይም ሊሆኑ ከሚችሉ ችግሮች አደጋዎች መካከል አንዱ በሊባኖስ ውስጥ እስራኤል የምታከናውነው አካሄድና እንቅስቃሴ ነው። ራይት ናው ሌላኛው ስጋት ሆኖ የሚነሳው ይሄው የእስራኤል ጉዳይ ነው። እስራኤል በሊባኖስ ውስጥ እንግዲህ ለተኩስ አቁም ነው እስራኤል ካትኮ ተናግረዋል አይደል? በኢራን ውስጥ የጀመርነውን ተልእኮ አልጨረስንም፣ እሱን ለመጨረስ እንገባለን፣ እንቀጥላለን። እስራኤል አይደለም ሊባኖስ ውስጥ ይቅርና ኢራን ጋር ገና አልጨረስኩም የምትል ሀገር ነች። ታስዋይ በእነዚህ የድርድር ሂደቶች ላይ ወይም አሁን ኢራን ባቀረበችው ፕሮፖዛል ላይ እና አሜሪካ አዎንታዊ ምላሽ ይሰጣሉ ወይ ብላችሁ ብትጠይቁኝ በፍጹም ሊሰጡ አይችሉም። አዎንታዊ ምላሽ ሊመጣ የሚችልበት አይነት ነባራዊ ሁኔታ የሚኖረው እስራኤል ፈቃደኛ እነ ኔታንያሁ ፈቃደኛ ከሆኑ እነ ኔታንያሁ ደግሞ ሊባኖስን ተውት አሁን ቀጣይ ለሚደረግ ጦርነት ብለው የተዘጋጁ 6500 ቶን የጦር መሳሪያ በ24 ሰዓታት ውስጥ ተረክበዋል። ኢራን ውስጥ የጀመርነውን ተልእኮ አልጨረስንም እንሄዳለን ብለዋል። የዩራኒየሙ ጉዳይ መቼስ ሁሌም የሚያነሱት የፕሮፓጋንዳ መግለጫቸው ነው። ያው ዩራኒየም ይነውዛት አይደል? ዩራኒየም አይደለም አሁን የነስራኤልም ጦርነት እስነት አባት ዩራኒየም ኒክሌር ምናምን አይደለም። የአገዛዝ ለውጥ ነው። በቃ የአያቶላህ አገዛዝ መቀየር አለበት ነው እንጂ ዩራኒየምን እኮ መጀመሪያ ያሰሩት ኒክሌር የሚባለውን ጉዳይ መጀመሪያ ያሰሩት አሜሪካኖቹ አልነበሩ እንዴ? ፈረንሳይ፣ አሜሪካ፣ ዩናይትድ ኪንግደም በዚህ የኢራንን ነዳጅ ለመካፈል በ1953 ከተስማሙ በኋላ የገቡት ሀገራት አሜሪካን ጨምሮ እነ ፈረንሳይ እነ ዩናይትድ ኪንግደም ደቾቹ እነዛ ሀገራት በተለያየ ደረጃ የኒክሌር መርሃ ግብር ጀምረው ነበረ የሻህ ወይም ንጉሳዊ አስተዳደር ኢራን ውስጥ በነበረበት ጊዜ። ስለዚህ የኢራን የኒክሌር ጉዳይ አይደለም ነጥቡ። ይሄንን የኒክሌር ጉዳይ ማን ይዘዋል፣ ማን ይጠቀመዋል፣ ማን ያስተዳድረዋል፣ ማን እንደፈለገ ያደርገዋል ነው። ማን ነው ራይት ናው ባለው ሁኔታ ካላችሁ ደግሞ የአያቶላህ አስተዳደር ነው ኤግዚስት ያደረገው በኢራን ውስጥ። ስለዚህ ይሄንን የአያቶላህ አስተዳደር ካልቀየሩ ሪጂም ቼንጅ ካላደረጉ እነ ኔታንያሁ እንቅልፍ አይወስዳቸውም። ከዩራኒየም በላይ የሚያስጨንቃቸው እሱ ፖይንት ነው ለማለት ፈልጌ ነው። እና ይሄንን አይነት ግብ ስላላቸው ዋትኤቨር 14 ነጥብ የያዘ ፕሮፖዛል ይቅረብም አይቅረብም ወደ ጦርነት ዝንባሌ ውስጥ የመሄዳችን ተንደንሲ አሁንም በግልጽ ያለና በግልጽ የሚታይ እንደሆነ እንድትረዱ ትፈልጋለሁ። ሌላኛው እንደ አደጋ ሆነው ከሚነሱ ወይም ይህንን በኢራን በኩል የቀረበውን ፕሮፖዛል እና አሜሪካም ሳይቀበሉ ነገሮች ተባበሰው ሊቀጥሉ ይችላሉ፣ ወደ ጦርነት ሊገቡ ይችላሉ የሚለውን ነጥብ ከሚያጠናክሩ ነጥቦች ውስጥ የሆርሙዝ ሰርጥን በተመለከተ ኢራን አዲስ ይዛ የመጣችው አቋም አለ እና አሜሪካም የማይፈልጉት አቋም። የአቋም ምንድነው? የሆርሙዝ ሰርጥን በተመለከተ አዲስ አስተዳደራዊ ሜካኒዝም። ይህ አዲስ አስተዳደራዊ ሜካኒዝም ከዚህ ቀደም ይውላችሁ እነ ዶናልድ ትራምፕ አንዱ በማያርፍ እጆች የሚያስብለው ነገራቸው ይሄ ነው። ከዚህ ቀደም ከዚህ ጦርነት በፊት ኢራን ሆርሙዝን የሷ ሉዓላዊ ግዛት እንደሆነ ቢታወቅም እንዳሁኑ ግን አስተዳደራዊ ሜካኒዝሞችን መንገዶችን ታሳቢ አድርጋ አታውቅም ነበር። አሁን ግን በዛ ቦታ ላይ አስተዳደራዊ ሜካኒዝም ያስፈልጋል። ቦታው የኢራን ሉዓላዊ ግዛት ነው። ኢንተርናሽናል ዋተር ምናምን የሚባል ነገር የለም። ምክንያቱም በኢንተርናሽናል ሕግ በራሱ የአንዲት ሀገር የባህር ዳርቻ ከሚነሳበት ጀምሮ እስከ 12 ኖቲካ ማይልስ ያለው ቦታ የዛች ሀገር ሉዓላዊ ግዛት ነው ይላል። የኔ ከባህር ዳርቻ ጀምሮ እስከ 12 ኖቲካ ማይልስ ያለው የራሴ ነው። በዛኛው በኩል ደግሞ የኦማን ነው። ስለዚህ በዚህ ቦታ የሚያልፍ የሚያገድም አዲስ የሆነ አስተዳደራዊ ሜካኒዝም ያስፈልጋል። ይህም ብላ በቻይና ዩዋን አማካኝነት ገንዘብ እያስከፈለች መርከቦች ያልፋሉ። በነገራችሁ ላይ ፈረንሳይ ሳትቀር የፈረንሳይ መርከቦች አለፉ የሚል ዜና ሰምታችሁ ታውቃላችሁ አይደል? እኛም ሰርተነዋል። እዚህ የፈረንሳይ መርከቦች ሲያልፉ እነሱ ሳይቀር በቻይና ዩዋን ገንዘብ እየከፈሉ ለማለፍ የተገደዱባቸው ሁኔታዎች ሊኖሩ እንደሚችሉ ነው የሚገለጸው። አለበለዚያ በምንም ተአምር እነ ኢራን አናሳልፍም ብለው ስለነበረ። ስለዚህ ሁለት ነገር ነው ያለው። አስተዳደራዊ ሜካኒዝም ሲባል አሁን እነ ኢራን አስተዳደራዊ መንገድ አለ ሲሉ አንደኛ የክፍያ ነገር ይኖረዋል ወይ? ያው የክፍያን ጉዳይ እንደማልደግፍ ደጋግሜ ነግሬያቸዋለሁ። እንደ መረጃ ነው የምነግራችሁ እንጂ ኢራን በዛ ቦታ ላይ ክፍያ ማስከፈል አለባት የሚል አመለካከት የለኝም። የክፍያውን ጉዳይ እየተገበረች ነው፣ እያስተዳደረችው ትቀጥላለች። ምን ማለት ነው ይሄ ካላችሁ ቅድም አሜሪካን ዋተርስ የሚል ጉዳይ አንስቼላችኋለሁ አይደል? አሜሪካ በዓለም ላይ ያሉ የንግድ መስመሮችን የአሜሪካ ጥበቃና ከለላ እንዳላቸው ይታመናል። 700 እና ከዛ በላይ የሚሆኑ የአሜሪካ ጦር ሰፈሮች
በዚህም በዛም ዓለም ላይ የተሰራጩት አንደኛ ይህንን ነገር ሴኩር ለማድረግ ነው። ስፌር ኦፍ ኢንፍሉዌንስ ይባላል። የተጽዕኖ አድማስ። ያንን የተጽዕኖ አድማስ አሁን ኢራን ይህንን የሆርሙዝ ሰርጥ ራሷ በራሷ ማስተዳደር የምትጀምር ከሆነ ያ የአሜሪካ ስፌር ኦፍ ኢንፍሉዌንስ የተጽዕኖ አድማስ በእርግጥም ኢራን ላይ ቀዳዳ አይደለም፣ አሁን ሽንቁር አይደለም፣ ስንጥቅ እንበለው በቃ ክራክ አድርጓል ማለት ነው። አንድ ቦታ ላይ ደግሞ እንዲህ የዓለም ገናና ሀገራት ተጽዕኖ አንድ ቦታ ላይ ክራክ ማድረግ ሲጀምር በቃ ነገሩ አለቀ። ለምሳሌ የብሪቲሽ ኢምፓየር ክራክ ማድረግ የጀመረው አንደኛ ኢራን ውስጥ ነው ባይዘው፣ ከዛ ስዊዝ ካናል ውስጥ ነው። የስዊዝ ካናል ያው ስዊዝ ካናልን አብረው እንደገነቡ ይታወቃል። እና የስዊዝ ካናል ናሽናላይዜሽን ግብጾች የስዊዝ ቦይን ናሽናላይዝ ሲያደርጉ ኢራን ነዳጇን ናሽናላይዝ ስታደርግ የብሪቴን ኢምፓየር ተጽዕኖ ክራክ አደረገ፣ ተሰነጠቀ። አሁን it feels like ኢራን የሆርሙዝ ሰርጥን ናሽናላይዝ እያደረገችው ነው ብለን ልንገልጽ እንችላለን። እንደ ብሔራዊ ሀብት እያደረገችው ነው። ትራምፕ እንደምታውቁት ትላንትና ነካርጌው ነበረ የሆርሙዝ ሰርጥን ስያሜ ቀይረው ስትሬት ኦፍ ትራምፕ እያሉ ነው። እንደ ትራምፕ አስቂኝ ሰው የለም። እና ስትሬት ኦፍ ትራምፕ የትራምፕ ሰርጥ ለማለት ሁላ የሚዳዳቸው አይነት ሰው ናቸው። ይህን የሚገልጽ አይነት ፎቶግራፍ መቼስ በአርቲፊሻል ኢንቴሊጀንስ ሰርተው ለቀዋል። ያው ኢራን በጉዳያቸው ይሄ እንዲህ በማለታቸው በጣም ብዙ ተሳልቀውባቸዋል። ኤኒዌይ ግን ያን አይነት ሐሳብ አለ። ምንድነው የሚያሳያችሁ እንዴት እኔ እውነት ለመናገር እነ ዶናልድ ትራምፕ የሆርሙዝ ሰርጥን ከኢራን ቁጥጥር ውጭ አያደርጉትም እንጂ ካደረጉት ኦልሞስት ስትሬት ኦፍ ትራምፕ ተባለ እንደማለት ነው። በትራምፕ አማካኝነት ነው ይሄ ሆነ። ያን አይነት ነገር አለ እነ ትራምፕ ጋር። በኢራን በኩል ደግሞ ያላት አቋም አዲስ አስተዳደራዊ ሜካኒዝም በዛ ቦታ ላይ ክፍያ ብቻ ሳይሆን ኢቭን ክፍያው የሚከናወንበት የገንዘብ አይነት ራሱ ማተር ያደርጋል። ዋናው የጦርነቱ ልብ ምት ያለው እዚህ ጋር ነው። በየትኛው ገንዘብ እንገበያይ፣ በየትኛው ገንዘብ እንሸቀጥ እንለውጥ፣ በቻይና ዩዋን ወይስ በአሜሪካን ዶላር? ከፔትሮ ዶላር ወደ ፔትሮ ዩዋን ሲሸጋገሩ ዝም ብለን እናያቸው ነው ወይንስ አንዳች ነገር እናድርግ? ሆርሙዝ ሰርጥ ላይ ያለው ልዩነት ያለው ሰጣ ገባ ከዚህ ነጥብ ጋር የተገናኘ ነው። ከዚህ አንጻር ሌላኛው የሚያቀራርባቸው የማይመስለኝ ነጥብ ይሄ ሆርሙዝ ሰርጥን ተከትሎ ያለ ጉዳይ ነው። እኔ ስቲል ዩራኒየምን የኒክሊየር መርሃ ግብርን በተመለከተ በተደጋጋሚ ያወሩታል። እነ ትራምፕ ደጋግመው አወሩት ማለት አንድ ነገር በቃ it's a cover up ኒክሊየር ምናምን የሚሉት ነገር የበለጸገ ዩራኒየም IAEA ይምጣና ይረከበው ቢባል አሁን 60% የበለጸገ የኢራንን ዩራኒየም IAEA መጥቶ ይረከበው ቢባል እሺ ነው የሚሉት ኢራን። ለአሜሪካ አንሰጥም ነው ያሉት። ሩሲያ እሺ ለሩሲያ እንስጥ ቢባል እሺ ነው የሚሉት። ለቻይና ይሰጥ ቢባል እሺ ነው የሚሉት ለአሜሪካ ሲሆን፣ ስለዚህ ሞር ነገሮቹ ከኒክሊየር በዘለል ነው መታየት ያለባቸው። ኒክሊየር የሚለው ጉዳይ ኢራን ውስጥ የለም ብዬ ልነግራችሁ አይደለም፣ ግን ኢራቅ ውስጥ ሲገቡ አውዳሜ ጦር መሳሪያ የሚል ሰበብ እንደተጠቀሙት ማዱሮን ገብተው ሲይዙት፣ አሁን በቅርብ እንኳን ኒኮላስ ማዱሮን ገብተው ሲይዙት እንኳን የአደንዛዥ እጽ ዝውውር ካርቴል መሪ ነው ምናምን ብለው እንደያዙት፣ ከዛ ግን ገብተው ምን እንዳደረጉ ታውቁታላችሁ። የቬንዙዌላ ነዳጅ ምን እንዳደረጉ። ቬንዙዌላ ላይ መቁረጥ የፈለጉት ደግሞ ማንን ነው? ቻይናን ነው። የቻይና ከፍተኛ የነዳጅ አቅራቢ ከሚባሉ ሀገራት መካከል ሁለቱ ማን ነበሩ መሰላችሁ? ኢራንና ቬንዙዌላ ነበሩ። በጣም ከፍተኛ መጠን ያለው ነዳጅ ያቀርቡ ነበር። አሁን ቬንዙዌላ ውስጥ ማዱሮን በድረግ ካርቴል ስም አንስተው የቬንዙዌላ ነዳጅ ሲቆጣጠሩ በዛው ተመሳሳይ ፍጥነት ወደ ኢራን መጥተው ያንን ነገር ለማድረግ ነው የፈለጉት። ሰበብ ግን ያስፈልጋል፣ የሆነ ሰበብ ያስፈልጋል። ያ ሰበብ ዩራኒየም፣ ኒክሊየር። አገሪቱ ራሱ የኒክሊየር ጦር መሳሪያ እንዲኖረኝ አልፈልግም ብላ ደጋግማ እየተናገረች ፋትዋ በሚባል ሃይማኖታዊ እንግዲህ መንገድ ኒክሊየር አንፈልግም ብለው ደጋግመው እየተናገሩ ዶናልድ ትራምፕ ወይም ፒቴክሴት ሁሌ ሲናገሩ ኢራን በፍጹም ኒክሊየር ጦር መሳሪያ አይኖራትም። እሷ መቼ ይኑረኝ አለች? ኢራን መቼ ኒክሊየር ይኑረኝ አለች? ባይዘዌ ብትፈልግ ኢራን ኒክሊየር ጦር መሳሪያ ብትፈልግ ከብዙ ዓመታት በፊት ይኖራቸው ነበረ ፎር ሹር። ከ2021
እስከ 2024 ባሉት 3 ዓመታት ነው 3.5 ከመቶ ወደ 60 ከመቶ የበለጸገ ዩራኒየም ያደረሱት በ3 ዓመት ጊዜ ውስጥ። የኢራንን ዩራኒየም እናወድማለን፣ የኢራን ኒውክሌር እናወድማለን። የኢራን ሳይንቲስቶችን አእምሮ ማውደም ይችላሉ እንዴ እነዚህ ሰዎች? አጥፍተው ላያጠፉት ነገር እውቀቱ እኮ ነው ማተር የሚያደርገው። ኢትዮጵያ ውስጥ ለምሳሌ አስቡት፣ አንድ የኒውክሌር ሳይንቲስት ቢኖረን በቃ እኮ። ኢራን ውስጥ በጣም በርካታ ሳይንቲስቶች አሉ፣ የኒውክሌር ሳይንቲስቶች። አንዱን ብትገሉት አንዱ እውቀቱ ነው ማተር የሚያደርገው እንጂ ከዛ ውጪ በየትኛውም ጊዜ በየትኛውም አጋጣሚ ከፈለጉ ማለት ነው ተመልሰው ወደዚህ ቦታ ይመጣሉ። እነሱ አንፈልግም ያሉትን ጉዳይ የኒውክሌር ጦር መሳሪያ እንዲኖረን አንፈልግም ብለው በግልጽ በአደባባይ የተናገሩትን ጉዳይ ትራምፕና ሄክሴት ወይም ኔታንያሁ ተራ በተራ እየወጡ ኢራን በፍጹም ኒውክሌር ጦር መሳሪያ እንዲኖራት አንፈልግም። መቼ ፈለገች እሷ? መቼ እንዲኖረን ይፈልጋሉ አለች? አቅቷት ይመስላችኋል እንዴ? የኒውክሌር ጦር መሳሪያ ብትፈልግ ኢራንን አቅቷት ስላልፈለገች ነው ዛስት። እና ደግመው ደጋግመው ስለዚህ ጉዳይ የሚያነሱት በኢራን ውስጥ የሚፈልጉትን ጉዳይ ለማሳካት እንደ ሰበብ፣ እንደ ምክንያት፣ እንደ ከቨር አፕ ሆኖ የሚያገለግላቸው ጉዳይ ይሄ ስለሆነ ነው። that's my understanding እንጂ የዩራኒየም ጉዳይ ኦማን ውስጥም ደጋግሜ ብየዋለሁ። ይሄን ጉዳይ ነው አም ሶሪ፣ ግን በቃ መርሳት ኒውክሌር ካለ መርሳት ስለሌለብን ይሄነት ኦማን ውስጥም ከጦርነቱ በፊት በቃ መውሰድ ይቻላል፣ መስጠት እንችላለን፣ ዜሮ ስቶክ ፓይል ብለው ተስማምተው ነበረ ኢራናውያኑ። ይሄን ነጥብ መቼም አትርሱ። በቃ ዩራኒየምን፣ ኒውክሌርን የመሳሰሉ ጉዳዮችን በተመለከተ ስታስቡ ኢራን ዜሮ ስቶክ ፓይል በቃ የበለጸገ ዩራኒየም አልፈልግም እዛ ሌቭል ላይ መታ ነበር። አሁን ላይ ስለምንድን ነው ስለ ኒውክሌር የሚያወሩት? እነ ሙሽታባ ኒውክሌራችንን አሳልፈን አንሰጥ የሚሉት ለምንድን ነው ካላችሁ፣ አሁን የዲተረንስ ጉዳይ ለማድረግና በድርድር ጠረጴዛ ላይ የእንትናቸውን የመደራደሪያ ነጥቦቻቸው መጫወቻ ካርዶቻቸውን እነሱን ለመጨመር የሚከናወን ጥረት እንጂ ገና ፋትዋ የሚባለውን ነገር እኮ ራሱ ገና አላነሱትም። በኢራን ውስጥ የኒውክሌር ጦር መሳሪያ መያዝ እንደ ፋትዋ አይሆን፣ እሱን ጉዳይ አላነሱትም ገና እንኳን። ሰሎንግ ወይ ማለት ነው ኒውክሌር ጦር መሳሪያው ጉዳይ። ከኒውክሌር ጦር መሳሪያው ጉዳይ በላይ ዋነኛ የመለያ ነጥብ ይሆናሉ ብዬ የማስባቸው ጉዳዮች የአሜሪካ የጦር ሰፈሮች ከኢራን ድንበር አቅራቢያ ላይ መሸሽ፣ መራቅ፣ መነሳት፣ ሁለተኛ እስራኤል በሊባኖስ የምታከናውነው ጉዳይ፣ ሶስተኛ የሆርሙዝ ሰርጥ ጉዳይ። እነዚህ መሰረታዊ ነጥቦች ናቸው። ሁለቱን ምንድነው በቃ ሜክ ኢት ኦር ብሬክ ኢት የሚያስብሉ ዲል ብሬከር የሚሆኑ አይነት ነጥቦች ተብዬ በጠየቅ እነዚህን ነው ማነሳው። ዩራኒየምን በፍጹም አላነሳ። የሆርሙዝ ሰርጥ ላይ ያለው ጉዳይ አዲስ አስተዳደራዊ ሜካኒዝም ይመጣል መባሉ፣ እስራኤል በሊባኖስ የምታከናውነው ጦርነት ጉዳይ፣ ከዛ የአሜሪካ የጦር ሰፈሮች ጉዳይ። እነዚህ መሰረታዊ ነጥቦችን እነዚህን እንጠባበቃ ዊገና ፎከስ በእነዚህ 3 ነጥቦች ላይ ትኩረታችንን እናደርጋለን ለማለት ያክል ነው የፈለግኩት። በጣም አመሰግናለሁኝ። ነጻነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። ዛሬ ትኩረት ያደረግንበት ነጥብ 14ቱ የኢራን ነጥቦች ለአሜሪካ ደሊቨር ተደርገዋል ወይም አሜሪካ ደርሷል። በነገራችን ላይ ዶናልድ ትራምፕም ደርሷቸው ሪቪው እያደረጉ መሆኑን መረጃዎች አሳይተዋል። በዝርዝር የትኛዎቹ ነጥቦች እንደዚህ የሚለውን ነገር አሁን የዘረዘርኩላችሁ ሐሳቦች የ14ቱ ነጥቦች ጠቅላላ ሐሳብ ሲጨመቁ አሁን በዘረዘርኳቸው 5-6 ነጥቦች ላይ ትኩረት ያደርጋሉ። አንደኛ የአሜሪካ ጦር ሰፈር ጉዳይ፣ ሁለተኛ የሆርሙዝ ጉዳይ፣ ሆርሙዝ ላይ አዲስ አስተዳደራዊ ሜካኒዝም፣ ሶስተኛ የሊባኖስ ጉዳይ፣ አራተኛ የማዕቀቡ ጉዳይ ማዕቀብ ይነሳል የሚለው፣ አምስተኛ የኢራን ፍሮዝን አሴት ጉዳይ። እነዚህ ነጥቦች በእነዚህ ነጥቦች ተጫምቆ ሊገለጽ ይችላል። ይህንን ነጥቦች በቀጣይ ደግሞ በዝርዝር ሲወጡ ኢንዲቴል ወርድ ባይ ወርድ ላይን ባይ ላይን እያየናቸው እንቀጥላለን። ለዛሬ ያዘጋጀውላችሁ ጥንቅር ይህን ይመስል ነበር እና አሜሪካስ ምን አይነት ምላሽ ይዘው ሊመጡ ይችላሉ የሚለው ጉዳይ ከዚህ አንጻር ተጠባቂ ነው። ምናልባት እኔ ከወጣው በኋላ መልሶችን ከና አሜሪካ ልንሰማ እንችላለን። ያም አለ ግን አንድምታው ላይ ትኩረት ስለምናደርግ አንድምታውን በትንታኔ መልክ ይዤው መጣ ይሆናል በቀጣይ። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። 50% የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20% ቅድመ ክፍያ
ጀምሮ የእነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት